መካከለኛው ምስራቅ ሀገራት ለስራ የሚሄዱ ኢትዮጵያውያን ልዩ የሰብአዊ መብት ጥሰቶች እንደሚፈጸምባቸው ተደጋግሞ ሲነሳ ቆይተዋል። ከአንድ ዓመት በፊት ደግሞ የሳውዲ መንግስት ህጋዊ አይደሉም ሲል ያባረራቸው ከ160,000 በላይ የሚሆኑ ኢትዮጵያውያን አብዛኞቹ ባዶ እጃቸውን ወደ ሀገራቸው ተመልሰዋል። በርካቶች አሁንም በሳውዲ አረቢያና በሌሎችም የመካከለኛ ምስራቅ ሀገራት እንደሚንገላቱ ይሰማል። እነዚህ ችግሮች አሁንም እንዳልተወገዱ በሚሰማበት በዚህ ወቅት ላይ የኢትዮጵያ መንግስት የኮንትራት ሰራተኞችን በህጋዊ መንገድ ወደ ውጭ ለመላክ ዝግጅቱን እያጠናቀቀ መሆኑን አስታውቋል። ይህንን ለማሳካትም መንግስት የዜጎችን መብትና ክብር የሚያስጠብቅ ያለውን አዲስ ህግ ማርቀቁን ብዙ ኢትዮጵያውያን ለስራ ከሚሄዱባቸው ሀገራት መንግስታት ጋር የስራ ስምምነቶችን ለመፈራረም ዝግጅቱን ማጠናቀቁን ገልጿል። ሂሩት መለሰ የምትመራው የዛሬው የንወያይ ዝግጅት የኮንትራት ሰራተኞችን ወደ ውጪ ሀገሮች በህጋዊ መንገድ ለመላክ የተያዘው እቅድ ላይ ያተኩራል። አብረን እንከታተለው። መልካም ቆይታ። ጤና ይስጥልኝ፣ እንደምን አመሻችሁ። በተለያዩ መንገዶች ወደ መካከለኛው ምስራቅ ሀገራት ለስራ የሚሄዱ ኢትዮጵያውያን ለተለያዩ ችግሮች የተጋለጡ መሆናቸው በተደጋጋሚ ይወሳል። በህጋዊም ይሁን በህገወጥ መንገድ ወደ እነዚህ ሀገራት የሚገቡ ኢትዮጵያውያን በአሰሪዎቻቸው እንደሚበደሉ፣ ሰብአዊ መብታቸው እንደማይከበር፣ ከዚያም በላይ እስከ ሞት ለሚያደርስ አደጋ የተጋለጡ መሆናቸው ተደጋግሞ ሲወሳ የቆየና የታየም ጉዳይ ነው። እነዚህ ችግሮች መፍትሄ ሳያገኙ ከአንድ ዓመት በፊት የሳውዲ መንግስት ህጋዊ መኖሪያ ፈቃድ የላቸውም ሲል ከሌሎች የውጭ ዜጎች ጋር በጥቅሉ 163,000 ኢትዮጵያውያንን አባሯል። በዚህ እርምጃ ብዙዎች ለዓመታት ያፈሩትን ሀብት ንብረት በትነው ባዶ እጃቸውን ወደ ሀገራቸው ለመመለስ ተገደዋል። ከአንድ ዓመት በኋላ ዘንድሮ የኢትዮጵያ መንግስት የዜጎችን መብት ክብርና ደህንነት የሚያስጠብቅ ያለውን አዲስ ህግ አርቅቆ የኮንትራት ሰራተኞችን በህጋዊ መንገድ ወደ ውጭ ለመላክ ማቀዱን አስታውቋል። ብዙ ኢትዮጵያውያን ለስራ ከሚሄዱባቸው የመካከለኛው ምስራቅ ሀገራት መንግስታት ጋር ስምምነቶች ለመፈራረምም ዝግጅቶች እንደተጠናቀቁ ተሰምቷል። የዛሬው እንወያይ ዝግጅት በእነዚህ ሀገራት ለስራ የሚሄዱ ዜጎችን መብት ማስከበር ያስችላል ተብሎ በተጀመረው ሂደት ላይ ያተኩራል። በዚህ ርዕስ ላይ እንዲወያዩልን 4 እንግዶችን ጋብዘናል። እነርሱም አቶ ጣፋት ሁሉ በኢትዮጵያ ውጭ ጉዳይ ሚኒስቴር የቆንስላ ማለትም የዜጎች ጉዳይ ክትትልና ድጋፍ ክፍል ኃላፊ፣ አቶ አለማየሁ ሰይፈ ስላሴ የዓለም አቀፍ የስደተኞች ጉዳይ መስሪያ ቤት የህዝብ ግንኙነት ባለሙያ፣ አቶ እርቁ ጎዳ የኢትዮጵያ ዲያስፖራ የተሰኘው ማህበር ማዕከላዊ ኮሚቴ አባልና ለረጅም ጊዜ በጅዳ የኢትዮጵያ ኮሚኒቲ ሊቀመንበር ሆነው ያገለገሉና በጉዳዩ ላይ የተለያዩ ዘገባዎችን ሲያቀርብ የቆየው ጋዜጠኛ ነብዩ ሲራክ ናቸው። ሁላችሁም ጥሪያችንን አክብራችሁ ስለተገኛችሁልን አመሰግናለሁ። በቅድሚያ አቶ ጣፋ ለኮንትራት ስራ ወደ ውጭ የሚሄዱ ኢትዮጵያውያንን መብት ለማስከበር እስካሁን በመንግስት በኩል የተደረገው ጥረትና ዝግጅት በምን ደረጃ ላይ ነው የሚገኘው? በዋናነት መንግስት 4 ነገሮችን ሲሰራ ነው የቆየው። አንደኛ ነባሩ የሰራተኛና አሰሪ ያገናኝ አዋጅ 631/01 ችግሮች ነበሩት። ይህንን ለመሙላት በዋናነት በሰራተኛና ማህበራዊ ጉዳይ አስተዳዳሪነት እና ሌሎች ስቴክሆልደሮች ከትበት ስራ ተሰጥቶ አሁን የማሻሻሉ ስራ ሙሉ በሙሉ ተጠናቆ ለተወካዮች ምክር ቤት በቅርቡ ቀርቦ ይጸድቃል ተብሎ ይጠበቃል። ሁለተኛ የስራ ስምሪት አግሪመንት ወይም ሌበር አግሪመንት በሁሉም ሀገሮች ዜጎቻችንን ስንልክ ነበረ። ይሄ ደግሞ የዜጎቻችንን መብት ደህንነትና ክብር ሊያስጠብቅ የሚችል ህግ ተቀባይና ከላኪ ሀገሮች ጋር ስላልነበረ የዜጎች መብትና ጥቅም መጓደሎች ሲጣሱ ነው የነበረው። ይሄን ለመሙላት በአሁኑ ሰዓት በዋናነት የእኛን ዜጎች በብዛት የሚቀበሉት ሳውዲ አረቢያ ጋር የስራ ስምምነት በመፈራረም ዝግጅት ተጠናቋል። ተባበሩት አረብ ኤሚሬትም እንዲህ ከነሱ ጋርም በመፈራረም በቅርቡ ዝግጅት ተደርጓል። ቤሩት የሄዱ ዜጎቻችንን ፕሮቴክት ለማድረግ ከነዚህ ሀገራትም ጋር የስራ ስምምነት መፈራረም ዝግጅቱ ተጠናቋል። ቀጥሎ የአደረጃጀት ችግር ነው የነበረው።
በውጭ ጉዳይ ሚስዮኖቻችንን ለማጠናከር ተሞክሯል። በአጠቃላይ ዜጎቻችን ይሄዳሉ ወደሚባሉት የተለያዩ መካከለኛ ምስራቅ ሀገራት ከ31 ዲፕሎማት በላይ ከነበሩ ዲፕሎማቶች ተጨማሪ ማለት ነው ለመመደብ ተሞክሯል። በተለይም በጅዳና በሪያድ አካባቢ አምስት ተጨማሪ ዲፕሎማቶች ተመድበው የማጠናከሩ ስራ ተሰርቷል። ሁለተኛው በሰራተኛና ማህበራዊ ጉዳይ ውስጥ ልዩ አደረጃጀት ይፈጠራል ተብሎ ነው የሚገመተው። ይህን ስራ ተጀምሯል። እነዚህ ሙሉ በሙሉ እንደተጠናቀቁ የተቋረጠው የኤጀንሲዎች ትምህርት በቅርቡ ስራ ይጀምራል የሚል ግምት ነው ያለኝ በእኔ። አቶ ጣፋ የዜጎችን መብት ክብርና ደህንነት ለማስከበር የተጀመረው እንቅስቃሴ ሰየው የሚያሰኝ ቢሆንም አንዳንድ ወገኖች ጥረቱ እስካሁን መዘግየት ነበረበት ወይ የሚሉ አስተያየቶችን ይሰነዝራሉና ችግሩ የከፋ ደረጃ ላይ ከመድረሱ በፊት ለምን ጥረቶች አልተደረጉም? ስራ እንደመንግስት እየሰራ ነው ያለነው። ይሄ ግን በቂ ነው የሚል መነሻ የለኝም። ለምን ደላሎች አሁን እነዚህ ፎርማል የሆኑ ድሮ በየቀበሌ እየዞሩ የሚበልሉ ብቻ ሳይሆን ቤተሰብ፣ እናት፣ አባት፣ ጓደኛም በዓለም ደላላ ነው በአሁኑ ሰዓትና ልጆቻቸውን ወደ ውጭ ለመላክ እንደ ገቢ ምንጭነት እየተጠቀሙ ስለሆነ እነዚህን የማሳመን ስራ እየተሰራ ነው። አቶ እርቁ እርሶስ ምን ይላሉ? መንግስት አሁን አዲስ ገና ህግ አወጣለሁ ህግ እናደርጋለን ነው። ይሄ ጥሩ ነው። ህግ ማውጣቱ ሳይሆን በምን አይነት ነው የዜጎችን መብት የማስጠብቅ? እነዚህ ዜጎች ለሀገር በጣም ጠቃሚ ናቸው። ሰርቶ ብዙ ነገር ያመጣሉ። ለወገናቸው እርዳታ ነው፣ ለሀገርም ብዙ እርዳታ ነው። እኔ የማውቀው ጅዳ ሆኜ የባድሜ ጦርነት የነበረ ጊዜ በአንድ ጊዜ 5 ሚሊዮን ሪያል ነው አዋተን እርዳታ የሰጠ ያ ህዝብ። ብረድስት የምታጥቧም መሬት የምትጠርጓም ዜጋ ነጣ። ይሄ ህዝብ መጠበቅ ነው ያለበት። ዝም ብሎ ማንም ሰው መብት ነው የሚለው ፓስፖርት ሰጥቶ ምንም የማያውቅ ባላገር ሰው ከመሄዱ በፊት ምን መሰልጠን አለበት? ምንም አይነት እውቀት የሌለው ሰው የሰው ሀገር ሄዶ እንደማይጠቀም ራሱ መታወቅ አለበት። ያን ብቻ አይደለም ደግሞ ሲሄድ የት ነው የሚሄድ? ማጋ ነው የሚሄድ? ማን ነው እዛ የሚያየው? ለማን ነው አቤት የሚል ቢቸገር? አሁንም መንግስት ህግ ሲያወጣ ምንድነው ችግሩ? ምን ብናረግ ይሻላል የሚለው ከዛ ከተቸገሩ ሰዎች ላይ ነው መልቀም ያለበት። ቢሮ ቁጭ ያሉ ሰዎች ህግ ነው ብሎ ህግ ቢያወጡ ህጉ ችግሩን አቀው። ስለዚህ ይሄ ህግ የሚመለከተው ራሱ አስተያየቱን መስጠትና ኮሌክት አድርጎ ከዛ የመነጨ ነገር ነው ህግ መሆን ያለበት። ስለዚህ መንግስት ስለዜጋው ገና ከዚህ ሳይነሳ አምባሲው መመዝገብ እንዳለበት፣ አምባሲው መከታተል ዜጋው ደግሞ አምባሲ ሄዶ ራሱን ማስታወቅ እንዳለበት አስተምሮ ሳይለቀቅ እኔ ሪፖርት ያገኘው የት ሄጃለሽ? ሳውዲ አረቢያ። የት? ሳውዲ አገር ነው። ወዴት እንደምትሄዱ እንኳን የማታውቅ ሰው እናት የምትሄድና ይሄ በጣም አስቸጋሪ ነው። አቶ አለማየሁስ ምን ይላሉ? በህጋዊ መንገድ ከሀገር መውጣት ያው ለዜጎች ጠቃሚ እንደሚሆን ነው ሁላችንም የምናውቀው። አንድ ሰው በህጋዊ መንገድ ከዚህ ሀገር ሲሄድ የት ሄዶ ስራ እንደሚቀጠር ያውቀዋል ወይ ታውቀዋለች። አንድ ሰው በህጋዊ መንገድ ከሀገር ወጥቶ ሲሄድ ወደ ሀገር ቤት መመለስ ሲፈልግ በህጋዊ መንገድ መመለስ ይችላል። ከፍተኛ ጉዳት ሊደርስበት የሚችለው አንድ ሰው በህጋዊ መንገድ ሳይሄድ መብቱን መጠየቅ ሳይችል ሲቀር የሚጠብቀው አካል ጋር ሄዶ መገናኘት ሳይችል ሲቀር ነው። አሁን ብዙ ነገሮችን ለማስተካከል ነው እንግዲህ መንግስቱም ረጅም ጊዜ ፈጅቶ ይሄንን ጉዳይ እያጠና ያለው። አይኤም እንደ ማይግሬሽን ድርጅት ጉዞን ማይግሬሽንን ዲስከሬጅ አያደርግም። ነገር ግን ማይግሬሽን ሁሉንም ተጠቃሚ በሚያደርግ መልኩ ነው መከናወን ያለበት ነው። ነብዩ አለ አረሳንህም ለፓርላማ ቀርቦ መጽደቅ ብቻ ይቀርበዋል የተባለው አዲስ ህግም ሆነ ብዙ ኢትዮጵያውያን በኮንትራት ስራ ከሚሄዱባቸው ሀገራት መንግስታት ጋር የሚደረጉ ስምምነቶች ከችግሮቹ ስፋትና ውስብስብነት አንጻር በመካከለኛው ምስራቅ ሀገራት ያሉትን ተጨባጭ ችግሮች የመፍታት አቅም ይኖራቸዋል ብለህ ታስባለህ ወይ? በየሀገራቱ ያሉትን ኤምባሲዎች ማጠናከር ተብሎ እንደውም በሳውዲ አረቢያ ያሉትን የጅዳና የሪያድ ኤምባሲዎች ተጠቅሰዋል። በጎ ነገር ነው። ለምሳሌ የማቆም በጅዳ አካባቢ 5 ዲፕሎማቶች መጥተው የማጠናከሩ ስራ ተጀምሯል ተብሏል። ነገር ግን እነኛ 5 ሰዎች መጥተው ከተወሰኑ ሳምንታት ውጪ አክቲቭ ሆነው ሊሰሩ የሚችሉበት ቦታ አልተሰጣቸው። ራፖርት ጸሐፊ ሆነው ነው ያሉት። ማህበረሰቡን ግልጋሎት በሚሰጡበት አደረጃጀትና ስርዓት እየተመሩ አይደለም። የጅዳ ቆንስል ላለፉት 1 አመት የቆንስል ኃላፊ የለውም። እንኳንስ ከፍተኛ ቁጥር ያለው ስደተኛ ተጨምሮ እዚህ ሳውዲ አረቢያ ያለው 350 ሺህ የሚገመት ስደተኛ ኮንትራት ሰራተኛ በአግባቡ ማስተናገድ ባልተቻለበት ሁኔታ እንኳንስ እዚህ አካባቢ ህጋዊ ነዋሪ የሆነውን ረጅም ጊዜ የሚኖረው ነዋሪ ፓስፖርት ለማደስ ባልተቻለበት
እጅግ በጣም 8 ወር 6 ወር በሚወስድበት ሁኔታ ሌላ ሰራተኛ መጥቶ ቀርቶ ነውና ያለው ሁኔታ ማስተናገድ በጣም የተቸገረበት ሁኔታ ላይ ያለው። በዚህ ላይ የመብት ጥሰቶች አሁንም እንዳሉ ነው። እነኚህ 350,000 ኮንትራት ሰራተኞች ያሉበት ሁኔታ በአግባቡ ሳይታወቅ የመብት ጥሰቱ ያለ ጩኸቱ ያለ በደሉ ያለ የነኚህ ሰዎች ጉዳይ መፍትሄ ሳይሰጠው ሌላ የኮንትራት ሰራተኛ ማምጣቱ ለዛውም ደግሞ ጥልቅ ውይይት ባልተደረገበት ሁኔታ መሬት ላይ ያሉ በጉዳዩ ላይ ቅርበት ያላቸው ሰዎች ጥናት ባላደረጉበት ሁኔታ ላይ ይህ ነገር መደረጉ አደገኛ ነው ይመስለኝ። አደገኛነቱ ምንድነው? በቂ ግልጋሎትና ጥበቃ የሚሰጥ የመንግስት አካል የለም ለማለት ፈልጌ ነው። አቶ ጣፋ የተሰጡትን አስተያየቶች ተከታትለዋል? አቶ ጣፋ የሉም። እሳቸውን ለማግኘት እንደገና እንሞክራለን። ነብዩ በዚሁ ቀጥልልንና ምናልባት አንተ እዚያ በተለይ ሳውዲ አረቢያ ያለውን ችግር በቅርብ ታውቃለህና በኢትዮጵያውያን ላይ ፈጸማል የሚባለው የሰብአዊ መብት ጥሰት አለ። የዚያኑ ያህል ደግሞ ኢትዮጵያውያንም ጥሩ ስም እንደሌላቸው ይሰማል። አሰሪዎቻቸውን ወይንም ልጆቻቸውን ይገላሉ፣ ቀጣሪዎቻቸውን ይሰርቃሉ፣ የሀገሪቱን ሕግ ይጥሳሉ። ለምሳሌ ያለ መኖሪያ ፈቃድ መኖር፣ ዘማዊነት፣ አልኮል መሸጥ በመሳሰሉትም ድርጊቶች ስማቸው ይነሳልና እስኪ ስለነዚህ የተለያዩ ሁኔታዎች እስቲ ባጭሩ ንገረን። እንግዲህ ምንድነው የኮንትራት ሰራተኞችን በሚመለከት የሳውዲ መንግስት በ2013 ጁላይ ላይ እገዳ አድርጓል። እገዳ ያደረገበት ዋናው ምክንያት ምንድነው? በተለይ በየቤቱ የሚሰሩት የኮንትራት ሰራተኞች በአሰሪዎቻቸው ቤተሰቦች ላይ ጥቃት ያደርሳሉ የሚል ነው። እንግዲህ ይሄ በእነሱ ሚዲያዎች በከፍተኛ ሁኔታ ላይ የተሰራበት ጉዳይ ነው። ከዚሁ ጎን ለጎን ደግሞ ኢትዮጵያውያን ድምጻቸውን የሚያሰማላቸው መብታቸውን የሚያስከብርላቸው አጣው ነው እንጂ የሚሞቱ አሉ፣ ተሰቃይተው በውሃ የሚፈስባቸው አሉ፣ ከፎቅ የሚወረወሩ አሉ፣ ከፍተኛ የሆነ አካል ጉዳት የሚደርስባቸው አሉ። ይሄንን በጅዳ ቆንስልና በሪያድ ኤምባሲ ቅጥር ግቢዎች ራሴ በአይን የተመለከትኳቸው አሉ። አብደው ተደብድበው ተደፍረው ግፍ የደረሰባቸው ኢትዮጵያውያን በየኤምባሲ አሉ። የነኚህ ሰዎች የመብት ጥበቃ ገኖ አልተነገረም። የተነገረውና የተሰማው በተለያዩ አጋጣሚዎች ከአሰሪዎቻቸው ላይ በእርግጥም ምን በደል ደርሶባቸው አደጋው እንዳደረሱ ወንጀል እንደሰሩ አይታወቅም። ነገር ግን በጣም ገኖ እየወጣ ያለው ኢትዮጵያውያን በደል ፈጸሙ ነው እንጂ በደል ተፈጸመባቸው የሚለው የሚያስተጋባላቸው ስለሌለ ገኖ ወጥቶ የኮንትራት ሊታገድ የቻለበት ዋናው ምክንያትም ይሄ ነው። ስማችን በጣም እየከፋ በደል ያደረሱበትን ሄዶ ኢንቨስቲጌት የማድረጉ የመጠየቅ ጉዳይ ስለሌለ ነው እንጂ ከኛ በላይ በርካታ የሆኑ ዜጎች የተለያየ ወንጀል ፈጽማሉ፣ ግን ስማቸው እንዲገነው ያወጣል። እዚሁ ላይ አቶ እርቆ የሚጨምሩት ካለ ኢትዮጵያውያን ዋናው ችግራቸው እረኛ የሌላቸው በጎች መሆናቸው አንድ ነገር ነው። ለምን የዚህ ዜጋ መብት መጠበቅ አለበት። ከህግ ውጪ የሄዱ ሳይሆን በህጋዊ የሄዱ እንኳን በመኖሪያ ፈቃድ ይሄዱ በጥያቄ ተስማምቶ ኮንትራት ተፈራርሞ በውጭ ጉዳይ ሚኒስቴር በማህበራዊ ጉዳይ ሚኒስቴር ተፈራርሞ የሄዱ እንኳን መብታቸው አይጠበቅም። ይሄ ከኢትዮጵያውያን ብቻ ሳይሆን ከወዲያኛውም ጠረፍ ያለው